እንዴት ናችሁ የኔ ወዶች? ዛሬ በነጽጌ ቪዲዮ ላይ እኔ ያየሁትን ያየ። ለማንኛውም ጽጌ እንዳልኳችሁ ነው። ይሄ ክሎሮክስ ማለት ነው ሆዷ ውስጥ ያለ ትርኪ ምርኪ ጥብጥብ አርጎ ነው ያወጣለት። እያስታወቀ ሽንት ቤት ሄዳ ማለት ነው ሆዷ ውስጥ ያለ ነገር ጥርቅርቅ አርጎ ነው ያወጣላት። ኦ ማይ ጋድ ዲቶክስ ነው ያረገችው ልጅቷ ሲመስለኝ ማለት ነው። እና ጽጌ ማለት ነው ከዳኒ እርጉዝ ናት። ኦ ማይ ጋድ እርጉዝ ነሽ የኔ ቆንጆ። የሩታን ሰጠብጥ አንቺ አረግዝሽ የሚያስታውቃት አርግዛ ነው። እና አብርሽ እንዴ ምን ክሎሮክስ ምናምን ትላላችሁ እንዴ? ከዳኒ አርግዛ ነው። እኔ እኮ ገርሞኛል። እንዴት ጥሎኝ ሄደ ብላ ታለቅሳለች እያልኩ ነበረ። ዛሬ አይደል እንዴ ገባኝ። ሽንት ቤት ስትሮጥ ኧረ በስመ አብ ባንድ ያረግዝሽ በቃ ዱባይ ስትሄዱ እኔማ ግራ ገብቶኛል እኮ። አይ እሰይ እንኳን ማረገዝሽ። ለማንኛውም ልጁን እኔ ያነሳለሁ። የኔ ማሮች የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ከቻ ሳብያለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ በአዲስ ቪዲዮ ከች ብያለሁ። በዛሬው በነጽጌ ቪዲዮ እኔ ያየሁትን ያያለ አይታችኋል። ዛሬ ሩታ ዳይሬክተሯ ናት። አብረሽን 2 ጊዜ ቆነጠጠችው ለመዘገችው መቼ ቆነጠጠችው ብትሉኝ ማለት ነው። አንቺ ለወንድ ብለሽ ለዳኒ ብለሽ እንደዚህ እንትን ታያለሽ እንዴ ሲል ዝም ብላለችና በአይኗ ጠቀሰችና ቂጡን ወንጭ ካጣለች ፈቁንስ ቆነጠጠችው። ሩታና ዳይሬክተር እንዲህ አትበሉ ሜሪን ተጠቅሳታለች። ጽጌ ደግሞ ስትወድቅ ማለት ነው ልትወድቅ ስትል ጽጌን እንደዚህ ቆነጠጠቻትና ከዛ ሜሪን ጠቀሰቻት ማለት ነው። ዛሬ ሩታና ዳይሬክተሯ ማለት ነው እንደዚህ ሊያብላሽ ሲሉ እንዲህ አታድርጉ እያሉ ማለት ነው። እና የኔ ማሮች በዛሬው ድራማ እንግዲህ ያያችሁትን እኔ ያየሁትን ያያችሁ ብቻ ምን አለ ጽጌ እንትን ሮብ ወተቱን ደግሞ ጨረሱት በሌለ ወተት። እንዲህ ይሳቅ እኮ ተመላልሶ ሞተ ነው። ፍሪጅ ነው ያስቀመጣችሁት። ሱቅ እየመጣው የምትለው ይሳቅ ደግሞ ፍሪጅ እያወጣ እየሰጣት ነው። ለማንኛውም ማለት ነው ጽጌ ወተቷን ግጥም አድርጋ ሁለት ድባ ወተት ነው የጠጣችው። እና ያው ነፍሰ ጡር ስለሆንሽ ጥሩ ነው። ሽንት ቤት እየተመላለሰች ነው። ምልክት የእርግዝና ምልክት ነው። እናንተ አታውቁም እንዴ? ሜሪ ልጅ አልወለድሽም እንዴ? እኔ እናት ይሄ እርግዝና ምልክት ነው። ክሎሮክስ አይደለም ሮቭ ወተት ነው ይዛ የገባችውና ግጥም አርጋ እየጠጣች እንግዲህ ዳኒ ደግሞ ጽጌ የምትባል ነገር አላቃትም ማለት ዳቦን ከጎመጨጨ በኋላ ሙሽክላ ከቢር የአሁን ዘመን ወንዶች እንደዚህ ናቸው። የኔ ቀድማችሁ ዳቦ አትስጡ ምለኮ ለዚህ ነው። እና ጽጌ ያው የእርግዝና ምልክት እየታየብሽ ነው። ቶሎ ብለሽ ሐኪም ቤት ሂጂና ተመርመሪ። አዎ ይሄ ክሎሮክስ አይደለም። ክሎሮክስ ልጠጣ ነው የምታለቅሰው የምታዝነው እርጉዙና ነው። ልጅ እርጉዙና ነው። ሙሽታም ትላላችሁ እርግጠኛ ነኝ ኮሜንት ላይ ና የምን ውሸት ነው እንዴ? እኔ ያየሁት ምናምን ተኮ ነው የሰጣችሁ ያለሁት። ታዲያ የሚያስታውቃት ለምንድን ነው እንዴ? አስታውቃት እኮ ልጅቷ ምንም እርጎ ጠጥታ እንዴት ያስታውቃታል? እርጎ ግጥም አድርጎ አጠጧት። እኔ እርጎ ሲጠጣ ማቀው የሆነ መርዝ ምናምን ሲጠጣ ነው ሰው። ክሎሮክስ እኮ ነገርኳችሁ ሆዳችሁ ያለ ባክቴሪያ ጥብጥብ አርጎ ነው የሚያወጣው። ጥብጥብ አርጎ ነው ያወጣላት። እና ልጁም እንዲያወጣብሽ ተጠንቀቂ። አብዝተሽ እንዳትጠጭ ነግሬሻለሁ። ቦርጭ አጠፋለሁ ገና እርጉዝ ነኝ ውፍረት ጨምራለሁ ብለሽ ነው አይደለ? አሁን ዲቶክስ እያረግሽ ያለሽ በክሎሮክስ። አረ በክሎሮክስ ባክሽ ዲቶክስ አይደረግም። ዲቶክስ ማለት ውስጣችሁ ያለ ሆዳችሁ ያለ ነገር ቦርጭ ምናምን ጥብጥብ አርጎ የሚያወጣው ውፍረት ለመቀነስ። በነገራችን ላይ እኔ ውፍረት ስለመቀነስ ላስተምራችሁ እችላለሁ። መጀመሪያ አንቺ እስኪ ቀንሽ ካላችኝ እኔ ለምሳሌ 47 ኪሎ ነኝ። የእውነት 47 ነኝ። በቅርቡ ደግሞ 45 መሆን ከፈለኩ 45 መሆን እፈልጋለሁ። ነገር ግን እኔ ከ47 በታች መውረድ አልፈልግም። ምክንያቱም ጣውላ ቂጥ መሆን አልፈልግም። ለባሪ ኢትዮጵያ ሲሄድ ዳለ ያላት ሴት ነው መሆን የምፈልገው። ሰው 50 ኪሎ በሆንም ደስ ይለኛል፣ ግን 47 ይበቃኛል። 45 መሆን ከፈለኩ ደግሞ መሆን ይችላል። እና እንዴት ውፍረት እንደምቀንሰው ከፈለጋችሁ ላስተምራችሁ ይችላልው። እኔም ፊቴን ስታይ ወፍራም መስላችኋል፣ ግን ወፍራም አይደለሁም፣ ቀጭን በጣም አይደለሁም። ነገር ግን ጽጌ ያው ስለ ውፍረት ማለት ናንቺ ምን ታውቂያለሽ ካላችሁኝ ስለ ውፍረት መቀነስ መጨመር እንዴ ስለማወቅ ማለት ነው። ሰው ጽጌ ዲቶክስ እያደረገች ነው። ገብቷችኋል? ውፍረት እያስቸገራት ነው። ነፍሰ ጡር ስለሆነች ውፍረት አስቸግሯታል። ሰው ሆዷን ልታጠጥብ የሆነ ነገር ጠጣሽ፣ ክላቷን ጠጥታ ከዛ ሆዷ ውስጥ ያለ ነገር ሁሉ ተጣጦ ወጣላት። በቃ ጥሩ አደረግሽ። እና ዳኒ ደግሞ እንግዲህ ከዳኒ ልጅ አርግዛ ልጅ ያለኝ አርግዣለሁ ስትለው ሸመጠጠ። ምን አጣላቸው ታዲያ? በሰላም ዱባይ ሄደው ሰርግ ሽርብትን እያሉ ከዛ በመሀል ያረገዝኩ ስትለው ጽጌ በጽጌ ምክንያት ዳኒ ቤቱን ለቆ ወጣ።
ወጣ በረረ ሄደ። ማን አርግዣለሽ? ይውላችሁ ማን አርግዣለሽ? ወንዶች እኮ እንደዚህ ናቸው። ካረገዛችሁ በኋላ ላጥ ውሸታ ምናምን የሚል ኮመንት ማየት አልፈልግም። አስታወካት እኮ አስታወካት አላያቻትም? ሽንት ቤት እኮ የምትሯሯጠው ታዲያ ይሄ ይቅርታ ይሄ ነገር የእርግዝና ምልክት ነው። እናንተ አልወለድሽም፣ እኔ አልወለድኩም። ግን ደግሞ ትምህርት ተምርቻለሁ። ባዮሎጂ ምናምን 8ኛ ክፍል ተምራለሁ። የእርግዝና ምልክቶች ያስታውካቸዋል። ምግብ ያስጠላቸዋል። ምራቅ ይላቸዋል። አታይዋት ተፋችባቸው እኮ ምራቋን እንትፋስረ ሽንት ቤት ትሮጣለች። ይሄ ምንድነው? የእርግዝና ምልክት ነው። ኦ ማይ ጋድ ከዳና ያረገዘችው እና አብርሽ ደግሞ ለወንድ ብለሽ ነው ወይ ክሎሮክስ የምትጠጪው ሲል ሩታ ቆነጠጠችው። ለምን ቆነጠጠችው እንዴ? እሷም ስታለቅስ ስለነበር ነው። እና ሩታ ዳይሬክተር ናት። አብርሽ አምልጦት የሆነ ነገር ተናገረ። አይ ሙሽክላ ከቢር አብርሽ እያመለጠ ነው አንዳንድ ነገሮች። እና ሩታ እንደዚህ ነው ቁምጥጥ ነው ያረገችው። ቆነጠጠችው እኮ ዳይሬክተሯ እሷ ናት። ከዛ ደግሞ አንዴ ደግሞ ሜሪ ደግሞ የሆነ ነገር አመለጣት። ከዛ ደግሞ ልትወድቅ ስትል ማለት ነው ጽጌ ማርያምን ተመካክራ አራቱም ተመካክረው ነው እየሰሩት ያሉት። አይ ጽጌ ክሎሮክስሽን ጠጥተሽ ምሳሽን ብለሻ። አይ ጥሩ ነው። እና ወተቱን አበዛችሁባት። ልታፈነዷት ነው እንዴ እናንተ? በቁንጣን እኮ ሊያፈነዷት ምንም አልቀራቸውም እንዴ። ወተት በወተት አደረጓትና እውነት የሚመስላቸው ሰዎች እውነት አይደለም፣ ድራማ እየሰሩ ነው። ዛሬ ሩታን እንደ ጉድ ነው እየጠቀሰቻቸው የነበር ማለት ነው። እና ጽጌ እንግዲህ እንኳን ተረፍሽኔ እናት፣ ክሎሮክሱም እንግዲህ ወጥቶልሻል እንዳልኩሽ ነው። የውስጥሽን ጨጓራሽን ነው አጣጡ ያወጣልሽ። እሰይ እንኳን ተረፍሽ፣ እንኳን ከሞት ተረፍሽ ማለት ነው። እና ድራማው እንዴት ነው? መቼ ነው የሚያልቀው? ፓርት 1 ፓርት 2 ስም አውጡለት ልላችሁ ፈልጋለሁ። ከዛ ውጭ ይመቻችሁ። እንግዲህ እንደዚህ ስታማርቱ ግን የእውነት እንዳይሆንባችሁ ነው እኔ ግራ የሚገባኝ። ሜሪ ደግሞ አንዳንዴ እንደብድ ትሆናለች፣ ትወና ውስጥ ትገባለች። አክተር አይደለች፣ ትወና ውስጥ ምስጥ ብላ ትገባ። ኦ ማይ ጎድነስ። ይሳቅ ደግሞ ነቃበል ትወናው ላይ ነቃ ሮጥ በል እንደነለች ሩታ ትችልበታለች። እነሱ ሲረሱ ማለት ነው እንዲህ አርጉ እያለች ዳይሬክተርም አክተርም ሆና ነው እየሰራች ያለችው ሩታ። እና ይመቻችሁ። ግን ይሄን ነገር ባትመኙ ጥሩ ነው። ምክንያቱም አንድ ቀን የእውነት ሊሆን ስለሚችል። እና ጽጌ እንግዲህ እርጉዝ ነሽ መሰለኝ። እንግዲህ እኔ አላቅም፣ ብቻ ሽንት ቤት እየተመላለሰች ነው ልጅቷ። እርጉዝ ናት እና ቸር ለመውለድ ያብቃሽ ነው የምልሽ። ሌላ ምንም ልልሽ አልችልም። ሌላ ደግሞ በፍቅር ጉዳይ እኔ ቤት መጣችሁ መጥፎ ኮመንት ባጽፉ ደስ ይለኛል። ምክንያቱም ፍቅር ክብር ያላት ልጅ ናት ብዬ በሰራሁት ቪዲዮ ትናንትና ምን አለች አንዷ፣ ክብር አላት ብለሽ ደግሞ አንቺ ታወሪያለሽ እንዴ? አትጃጃ ያላለችም። እባክሽ የምርሽን ነው እንዴ? እና ማን ነው ክብር ያለው ታዲያ? ክብር አላት ከአብርሽ ጋር ቤቱ ሄዳ እችናት ክብር ያላት እንዴ? በቃ በየኮመንቱ ስለ ፍቅር መጥፎ ነገር ትጽፋላችሁ። እኔ ቤት ማለት ነው ስለ ፍቅር ስሰራ አይ ምንም ማድረግ አይቻልም። እና እኔ ፍቅር ልጠላት እንደማልችል ታውቃላችሁ። ስለ ፍቅር መጥፎ ኮመንት ባትጽፉ በጣም ደስ ይለኛል። ምክንያቱም ከኔ በላይ አታቋትም። ከኛ አሁን እናንተ አሁን ነው የመጣችሁ። እኔ ማቃት ፍቅርን ማለት ነው ገና አብረሽ ጋር እየሰራች ገና በፊት ለመጀመሪያ ጊዜ ዩቲዩብ ላይ ለምለም ስታመጣት አብርሽን ሰርፕራይዝ ስታደርገው ከዛ ጀምሬ እስካሁን እከታተላታለሁ። እና ፍቅር ክብር አላት የላት የሚለውን ነገር ከኔ በላይ አታቋትም። እውነት ለመናገር አብዛኞቻችሁ አሁን ነው የመጣችሁ አድናቂ። ከአብርሽ ጋር ተጣልቶ አሁን ከታረቁ ከዛ ወዲህ ነው አድናቂ ሆናችሁ። እኔ ግን ማቀቅ ገና በፊት ህፃን እያለች ተግባባን አይደለ? ስለ ፍቅር እናንተ ልትነግሩኝ አትችሉም፣ ከኔ በላይ ስለማታቋት ተግባባን አይደለ? እኔ ወዶች ለማንኛውም ይመቻችሁ። ድራማውን እየኮመኮማችሁ